አንዳንድ ጥያቄ ታናግሩኝ ነገር ካለ እዚሁ አናግሩኝ ብዬ ነው እሱንም እናውቃለን በጣም ሀብታም እንደሆኑ ብዙ ነገር ነው እየነገርሽኝ ያለሽው እና ስለ አቶ ታደሰ እስቲ ምን ታውቂያለሽ የምታውቂውን ነገር ስለ አቶ ታደሰ የነገርኳት እኔ ነኝ አደጋ የተከሰተው ፍሬን እምቢ ብሎ ነው እና ደግሞ ከግንብ ጋር የተጋጨ ነው ኮማሌ ናቸው ተብያለሁ ይሞቱ ይኑሩ አላውቅም ማለት ለህይወታቸው የታገሉ እንደሆነ ተነግሮኛል አስገባት ሰራተኛ የለም ስለመሰራ አደጋው የደረሰው ፍሬን እምቢ ብሎ ነው በቃ ሞክሬያለሁ ብዙ ጥሬያለሁ ብዙ በጣም ብዙ ጥሬያለሁ ስለማውቀው ብሎ ነገራቸው ለአቶ ታደሰ በቃ ጀምር የሚቀጥለው ቀን ጀምር ነው የተባለው እንጂ ለአንድ ቀን እንኳን ምናምን አላሳየው ቆይ አንተ ለምንድን ነው አቶ ታደሰ እያልክ የምታስጨንቀው ይኸውልሽ አሁን ላይ ያደረግነው ነገር አይደለም አሁን ላይ ማጣራት ያለብን ነገር የሚፈጠር ነገር ነው እዛው ጸጥ ብሎ ሁለቱም ቢቀሩስ አይታወቅም ገባህ አይደል እኔ ደግሞ ምንም ቤተሰብ የለኝም በቃ ያለኝ እሱ ብቻ አንተ ለሳቸው ከሹፍርና ውጭ ምን ትሰራላችኋል ለሳቸው ምን እሰራላችኋለሁ በቃ የሚፈልጉበት ቦታ አደረሳቸዋለሁ ከዛ በኋላ እመለሳለሁ ወደ ቤት ፍሬም በጠሰብኝ ከግንድ ጋር ነው የተጋጨ ነው አለ እና በአቶ ታደሰ በተቀመጡበት ሳይድ ነው ሄዶ የተጋጩት ለዛ ነው አደጋው መስራቸው ላይ በራት ማንሽ አላቅሽም እንዴ እናቴ እኮ በልጅነቴ ነው የሞተችው ስለምንችም እየነገርኩሽ ነው ምንድነው እዚህ ደግሞ ያመጣው ይዞ በጣም ወዴት እየሄደ እንደሆነ ትንሽ ግራ ያጋባል ምንድነው ያደረገሽ ቆያች ወይ ጉዴ ነው እየነገርኩ ነው እኔ እያዞረኝ ነው እያመመኝ ነው በጣም ትላልቅ ስራዎች ከዕቃ ጀምሮ በጣም ትልቅ ሰው እስከ መግደል ድረስ ሰው እስከ ማፈን ድረስ እንሄዳለን ሉጣ ጀመር ተረጋጊ ወዴት የምትሄጂበት ምን አደረገኝ እንዴት አታውቂም እንዴ እሱ የሚሰራውን ስራ ምን አይነት ወንጀለኛ ምን አይነት አረመኔ ሰው እንደሆነ አታውቂም አባቴ እንደዚህ አትናገሪ እንደዚህ አባቴ እንድትናገሪ አይፈቅድልሽም ከአባትሽ ጋር ስለአንቺ ጭምር ስለ እናታችሁ ጭምር ስታወራ የነበረውን ደግሞ ትሰሚዋለሽ ያው አባቴ እንዴት ያደርገኛል በማለት ነው ያው እኔም የተባልኩትን ነገር ግዴታ መፈጸም ስለነበረብኝ ምንም ነገር እንድታደርግ አልፈቅድላትም ነበር እኛ ጠፍተን እንቀራለን እንጂ እኛ ነፍሳችንን እንሰጣለን እንጂ አይቆምም እናንተን ማሳደዳችንን እናንተን ማደናችንን አናቆምም መቼም ቢሆን ዳኛው ካመጣችሁ ቤት ላይ ታግታ የነበረችው ልጁ ነች ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልን እያልን ዛሬ ላይ እንግዲህ ብዙ የተፈጠሩ ነገሮች አሉ ማለት ያላቀድናቸው ያላሰብናቸው ብዙ የተፈጠሩ ነገሮች አሉ እስቲ ምናልባት ሳሚም አጠገብ ያለ እሱም ስለ እያንዳንዱ ነገር ስላለው ነገር ስለተፈጠረው ነገር ስላልተጠበቁት ነገሮች እያንዳንዱ ነገር እስቲ የሚነገረን ይሆናል ማለት ነው እስቲ ሳሚ አንተ ነገራችሁ እንግዲህ አሁን ይሄንን ነገር ሳወራ ትንሽ የሆነ አለ አይደለ ይሄ ነገር መፈጠሩ ትንሽ ይረብሻል ማለትም እንደፈለግነው ነገር እየሄደልን ማለት አይቻልም ነገር ግን ይሄ ነገር ደግሞ የተፈጠረበት ምክንያት ምን እንደሆነ ለምን እንደዚህ እንደተፈጠረ እንዴትስ ሊፈጠር እንደተቻለ ምንድነው ከጀርባው ያለው የሚለው ነገር ደግሞ በደንብ ለማወቅ ወደዚህ አካባቢ መተናል ያ የተፈጠረው ነገር ደግሞ ምንድነው እንግዲህ ባለፈው ቪዲዮ እንደተመለከታችሁት የአቶ ታደሰን ልጅ ቁጭ ብለን ያነጋገርን ነበር የምንገኘው የአቶ ታደሰን ልጅ ቁጭ አድርጎ እንግዲህ ለረጅም ጊዜ ታግታ የሱን ወንጀል አጋልጣለሁ እናቴን አምጣ እናቴና እህቴን ከደበክበት አምጣ ብላ ከአቶ ታደሰ ጋር ትልቅ ሙግት የከፈተችዋን ልጅ እቤት ውስጥ አስቀምጦ ወደ ራሱ ወንጀል ስራና ወደ ራሱ አልባሌ ስራ እንድትገባ አለበለዚያም ያንን ነገር ማትፈጽም ከሆነ እዛው ቤት ውስጥ እንደሚያቆያትና ከዛ ነገር ውስጥ እንደማትወጣ በማድረግ ቤት ውስጥ ረጅም ጊዜ ያቆየራትን ልጁን አግኝተን ነበር አቶ ታደሰ የት ነው የሚገኘው የት ነው ያለው የግዴታ እሱን ማግኘት አለብን ብለን ደግሞ የተለያዩ ማጣራቶችን እያደረግን ነበር እሷን ሲጠብቃት የነበረው ልጅ ነበር እሱ ደግሞ የሰጠን መረጃ ነበር ማለትም የሆነ ሎኬሽን ይላክልሃል ሎኬሽን ስልክ ላይ ቴክስት አደርግልሃለሁ በዛ ሎኬሽን መሰረት ልጄን ይዘልኝ ትመጣለህ ብሎት ነበር ከዛ ቤት የወጣው የነበረው ያንን ሎኬሽን እስኪላክለት እየጠበቅንም ነበር በጎንም ደግሞ የተለያዩ ማጣራቶችን እያደረግን ነበር ከዛ በመሃል ደግሞ አንድ ያላሰብነውና ከባድ የሆነ አስደንጋጭ ዜና አጋጥሞናል
ያ ነገር ደግሞ ምንድነው አቶ ታደሰ የመኪና አደጋ አጋጥሟቸዋል ነው የተባለው። በእርግጥ የመኪና አደጋ አጋጥሟቸዋል? አዎ እውነት ነው። ቦታው ድረስ በአስቸኳይ ማደራጀት ያለብንን ኃይል አደራጅተን ቦታው ድረስ ለመሄድ ሞክረን ነበረ። ቦታው ድረስ ሄደን ደግሞ የተፈጠረውን አደጋ እንዴት እንደሆነ ለማየት ሞክረን ጥረት አድርገን ነበረ። በጣም በሚያሳዝን ሁኔታ አሁን አቶ ታደሰ የሚገኙት በጣም ጽኑ ህሙማን ክፍል ውስጥ ነው ያሉት። ከባድ አደጋ ነው የደረሰባቸው። ማለትም ለጊዜው ህይወታቸው አልጠፋም፣ ነፍሳቸው አለ። ግን ደግሞ እርግጠኛ አይደለሁም በህይወት አሉ፣ መኖራቸውን በህይወት አሉ። ግን ደግሞ ምንድነው አደጋው ትንሽ ከበድ ያለ ነው። ከበድ ያለ ጉዳት ደርሶባቸዋል። ስለዚህ ምንድነው ከሳቸው ጋር ምንድነው የነበረው ነገር፣ አደጋው እንዴት ነው የተፈጠረው፣ በምን ምክንያት ነው አደጋው የተፈጠረው የሚለውን ነገር በይበልጥ ደግሞ ለማጣራት ሞክረን ነበር። ያንን ነገር በምናጣራ ሰዓት ላይ አደጋው ሲፈጠር ከጎናቸው ሹፌር ነበረ። በሹፌር ነበር እየተንቀሳቀሱ የነበሩት። በጣም በሚገርም ሁኔታ ደግሞ ሹፌሩ ላይ የደረሰበት አደጋ በጣም መለስተኛና ትንሽዬ የሆነ አደጋ ነው። ማለትም የእጁ ላይ ስብራትና ትንሽ እግሩ ላይ ምት ነገር ነው የደረሰበት ነው የተባለው። ከዛ በኋላ አሁን ሹፌሩ እንዴት ነው ያለበት ሁኔታ ብለን በምንጠይቅ ሰዓት ላይ እቺ ቀለል ያለ አደጋ ነበር የደረሰበት፣ ወደ ቤቱ እንዲሄድ ተደርጓል ተብሏል። ስለዚህ አሁን የምንገኘው ሹፌሩ ይኖርበታል የተባለው ቤት አካባቢ ነው። ይሄ ነገር በጣም እየከፋ ነው ያለው። ቤተሰቦች በጣም መጥፎ ስር እየሰደደ ነው ያለው። ማለትም አቶ ታደሰ የሆነ እኔ አሁን ጥቃት ነው የሆነ ነገራቶቹ ጥቃት ነው ወይም ደግሞ ምንድነው አደጋ ነው የሚለው ነገር በጣም ትንሽ የተወሳሰበ ነገር ነው ያለው። ግን ደግሞ ማለት ነው ከዚህ ነገር ጀርባ የሆነ ነገር እንዳለ በጣም እየተጠራጠርኩኝ ነው። ስለዚህ እዛ ቦታ ላይ ተገኝተናል። ሹፌሩ ማን ነው? ሹፌሩ ጋርስ ደግሞ ምንድነው ያለው ድብቅ መረጃ? እንዴት ነው ይሄ አደጋ ሲደርስ እሱስ ሊተርፍ የቻለበት ምክንያት ምንድነው የሚለውን ነገር ለማጣራት ሹፌሩ ቤት ተገኝተናል። እንደገናም ደግሞ ቤተሰቦች እንድታቁ የምፈልገው ሜርሲ እህታችንን አረሳናትም፣ እየተከታተልን ያለን። እዚህ ጋር ብዙንም ነገር ለሚዲያ ማሳለፍና ማስተዋወቅ ስለሌለብን ነው እንጂ እህታችን ሜርሲንም ካለችበት ቦታ ለማምጣትና ወደ ቤተሰቦቿ፣ ወደ እናቷ፣ ወደ ወንድሞቿ እንድትመለስ የተቻለንን ጥረት ደግሞ ከካሜራ ውጪ እየተከታተልን ነው፣ እየሰራን ያለነው ብዙ ነገሮችን እያደረግን ያለነው፣ እየተባበርን ከነሉሌም ጋር እየተገናኘን አብረን ብዙ ስራዎችን እየሰራን ነው የምንገኘው። እባካችሁ ይሄንን ነገር ስነግራችሁ ማወቅ ስላለባችሁ እንድታቁት ብዬ ነው እንጂ መናገር የሌለብን ነገራቶች አሉ። ለእናንተ ማሳወቅ የሌለብን ነገራቶች አሉ። ማለትም ያ ነገር ቦታውን ይዞ መፍትሄ አግኝቶ ወይም ደግሞ የተወሰነ ደረጃ ላይ ሲደርስ ነው ለእናንተ የምናሳውቃችሁ። ለዛም ስለሆነ ነው። ምክንያቱም ይህንን ቪዲዮ ወዳጆቻችን ብቻ አይደለም የሚከታተሉት፣ እናውቃለን። የኛ ወዳጆች ብቻ አይደለም የሚከታተሉት፣ ጠላቶቻችንም ይከታተሉታል ይሄንን ቪዲዮ። ለዛም ነው ጠላትም በብዛት ቁጭ ብሎ ይሄንን የምንለቀውን ነገር ያያል። የኛን ስራ ለማደናቀፍ የኛን ስራ እንትን ለማስቆም ብዙ ነገር እያደረገ ነው የሚገኘውና ይሄንን ነገር እወቁልኝ። ሜርሲንም እህታችንንም አረሳናትም። በቅርቡ ደግሞ የሷንም ነገር የምናሳውቃችሁ ይሆናል በቪዲዮ በተደገፈ መንገድ እና እባካችሁ ከጎናችን መሆናችሁን እንድታስረግጡልኝ እፈልጋለሁ። በረከት እንግዲህ አሁን አካባቢው ላይ ያለውን ነገር ትንሽ ያሉትን አካላቶች አደራጅቻለሁ። ቦታው ላይ ምንም ነገር እንዳይፈጠር፣ ምንም አይነት ስህተት እንዳይደረግ የተወሰኑ ሰዎችንም አስቀምጫለሁ። ስለዚህ ደግሞ ወደ ውስጥ መግባት ስላለብን መግቢያው አካባቢ ላይ ያለውን ነገር እንትን ልበል። አንተ ወዴንስን አውርተን መጣፍ። እሺ ቤተሰቦች፣ ያው አሁን ላይ እንደሰማችሁት ነው እንግዲህ የተፈጠረውን ነገር እንደሰማችሁት ነው። አቶ ታደሰ ተጎድተው ኮማ ውስጥ ነው ያሉት። እውነት ለማውራት ነው በዚህ ሰዓት ታደሰ እንዲሞት አልፈልግም። ምክንያቱም ታደሰ ማለት የሰራውን ስራ እያንዳንዱን ነገር የምታውቁት ነገር ነው። ስለዚህ ታደሰ ለሰራው ስራ ዋጋውን የእጁን ማግኘት ስላለበት ነገር ማጣራት ባለብን ልኩ ቤተሰቦቼ የምናጣራ ይሆናል ማለት ነው። አሁን እንግዲህ የሹፌሩ ቤት ላይ ደርሰናል። ሳሚም ማጣራት ያለበትን ነገር አጣርቶ እየጨረሰ ነው። ኦልሬዲ ጨርሷል ማለት ይቻላል። ስለዚህ ውስጥ ገብተን ደግሞ ከሹፌሩ ጋር ቆይታ የምናደርግ ይሆናል። ከሹፌሩ አንደበት ደግሞ የተፈጠረውን እያንዳንዱን ነገር አብሮ ስለነበረ ሁሉንም ነገር ከራሱ አንደበት የምንሰማ ይሆናል ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁኝ እንድትሆኑ ፈልጋለሁ። በተጨማሪም ደግሞ ይሄን ቪዲዮ ላይክ
ኮመንት እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁን በተጨማሪ ደግሞ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ህዝብ እንዲማርበት ሰው ይሄን ነገር እንዲያውቅበት ስለሚፈጠረው ስላለው ነገር ሁሉንም ነገር እንዲያውቅ እንድታደርጉ በዚሁ አጋጣሚ ነግራችኋለሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ደግሞ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ ማለት ነው። ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናየው ይሆናል። የኛው ቤት ነው አይደል? አዎ እዚህ ቤት መሰለኝ። ግን ጥንቃቄ በደንብ እያደረጋችሁ ሁላችሁም አካባቢያችሁን በደንብ እያያችሁ ምንም አይነት እንትን እንዳይኖር። ሰላም ነው? እሺ ሰላም ነው። እንዴት ነሽ? የእነ ብሩክ ቤት ነው አይደል? አዎ ብሩክን ፈልገን ነበር። ምንድነው ካሜራው ነው ማስክ ነው ምን ሆነ? ካሜራ ምናምን ይኸውልሽ መታዩ እኛ የህግ አካላቶች መርማሪ ጋዜጠኞች ነን እኮ። ታዲያ እዚህ የተሰራ ወንጀል የለም። ስለ ወንጀል መሰራት አለመሰራቱን እኛ ነን የምናውቀው። አሁን ይኸውልሽ ፈቃደኛና ትብብርሽን የምትሰጪን ከሆነ ብሩክ ቤት ውስጥ ይገኛል። አዎ ቤት ነው። በቃ ስለዚህ አሁን ስላለው ነገር አንዳንድ ጥያቄዎች ታናግሩኝ ነገር ካለ እዚሁ አናግሩኝ ብዬ ይኸውልሽ እየሰማሽኝ ነው። እሱንም እናውቃለን። ይኸውልሽ እየሰማሽኝ ነው አይደል? ከጀርባ ያሉት እንዳለ ይኸውልሽ የምታዩ የህግ አካላቶች ናቸው። እኛ ደግሞ መርማሪ ጋዜጠኞች ነን። አንዳንድ ጥያቄዎች ልንጠይቃችሁ ስለምንፈልግ እባክሽ ገብተሽ ፈቃድሽ ነው። አሁን በተፈጠረ አደጋ ነው። በየትኛውም መንገድ ሊሆን ይችላል። ገብተን ማውራት ከቻልን ገብተን እናውራ። እንደገናም ደግሞ ቤቱንም መፈተሽ አለብን። ስለዚህ የፍተሻም ማዘዣ ፍቃድ አለ። አይ እኛ ምን ወንጀል ስላልሰራን ምናምን ነው። አሁን ይኸውልሽ እህቴ ፈቃደኛ ትሆኛለሽ ወይስ አትሆኝም? እሺ ችግር የለም። ስለዚህ ይኸውልሽ ገብተን ማጣራት ስላለብን ነው እዚህ ቤት የምንገባው። እሺ እንግዲህ ቤተሰቦች ያው አንዳንዴ ነገሮች ማለት ባልተጠበቁ መልኩ የሚሄዱበት ጊዜያቶች አሉና እንደዛ አይነት ነገሮች ከሚፈጠሩበት ጊዜያቱ ደግሞ አሁን ላይ የደረስንበት እያየን ያለነው ነገር ያልጠበቅነውና ያልገመትነው ነገር ነው እያየን ያለነው ቤተሰቦቼ። ማለት እኔ በዚህ ልክ አልነበረም ነገሮችን ለመጨረስ ወይም ደግሞ አላቅም ይሄ ነገር ይፈጠራል ብዬም አስቤም ጭራሽ አስበነውም አልመነውም ማናቀው ነገር ነው የተፈጠረብንና እስቲ ስላለው ነገር ደግሞ ስለእያንዳንዱ ነገር ያው በቦታውም ስለነበሩ አብሮት ከአቶ ታደሰ ጋር ስለነበረ እንግዲህ ሹፌሩ ብዙ ነገር ያውቃልና ስላለው ነገር ስለተፈጠረው ነገር ስለእያንዳንዱ ነገር ስላደገውም እንዴት እንደደረሰባቸውም ያለውን እያንዳንዱን ነገር ያው ከሱ አንደበት ለመስማት ነው ዛሬ እዚህ የተገኘው ነው ያው ታውቃላችሁና እስቲ ብቻ አላቅም አሁን ላይ አቶ ታደሰ ከኮማ ነቅተው ካለባቸው ነገር አገግመው እናወራቸው ይሆን የሚለው ነገር ምንም በጣም ከባድ የሆነ እንትን ላይ ነው ያለነው ታውቃላችሁና ነገር ግን ሆነም ቀረም ታደሰ ከዚህም በላይ እውነት ለማውራት የሚገባው አይነት ሰው ነው። ማለት ከዚህ በላይም ብዙ ጉዳት ማለት አላቅም ካረጋቸው ነገሮች ከሰራቸው ስራዎች አንፃር ታደሰ በዚህ ልክ ብቻ አልነበረም መቀጣት የነበረበት። እኔ አሁን በዚህ ሰዓት ቢሞት አቶ ታደሰ የምራውን በአደጋ ቢሞት አላቅም እኔ ማለት ላጠፋቸው ጥፋቶች ሁሉ በስነ ስርዓት ሳይቀጣ ማግኘት ያለበትን ነገር ሳያገኝ ማለፉ በዚህ ሰዓት ለኔ ምንም አግባብ ነው ብዬ አላስብም። ቤተሰቦቼ ብቻ ስለሁሉም ነገር እስቲ አብሮ ስለነበረ ሹፌራቸው አብሯቸው ከሱ ጋር እያንዳንዱን ነገር ሲያደርግ ስለነበረ ከሱ አንደበት ሁሉንም ነገር ደግሞ የተፈጠረውን ነገር ምን ሰማ ይሆናል ማለት ነው። ስለዚህ ቤተሰቦች ያው እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እጋብዛችኋለሁ ማለት ነው። እሺ ወደ እናንተ ልመለስና ያው ስንመጣ ጀምሮ ያው በስነ ስርዓት ነው የተቀበላችሁን ማለት ማረጋገጥ ያለብን ነገር ኢንፎርሜሽን መሰብሰብ ስላለብን የመጣ ነው ስንላችሁ ምንም እንትን ሳትፈጥሩ ማለት በደስተኛነት ነው ለመንገር የፈለጋችሁትና ለዛ መጀመሪያ ላመሰግናችሁ እወዳለሁ። እስቲ ማለት እንዴት ነበር የተፈጠረው ነገር የሚለውን ነገር እያንዳንዱ ነገር ትነግረኛለህ። ነገር ግን ለተመልካቾቼ ግልጽ ይሆን ዘንድ ስለሷም ማንነት አላወቅኩም፣ ስላንተም ምንም አሁን ላይ ያወቅኩት ነገር የለምና እስቲ ስለናንተ ንገረኝ ያለውን ነገር። ምናልባት እንዳላስጨንቅህ ያው ህመም ላይም ስለሆንክ እሷም ታግዛለች ብዬ አስባለሁና እስቲ ስለናንተ ንገረኝ። እሺ እኔ ብሩክ እባላለሁ። እሷ ደግሞ ባለቤቴ ምህረት ትባላለች። እሺ ብሩክ
ያው የተፈጠረውን ነገር እያንዳንዱን ነገር የምናውቀው ነገር ነው። በተጨማሪም ደግሞ ስለ አደጋውም ስለ እያንዳንዱ ነገር ያው በህግ የተያዘ ጉዳይ ነው። እኛም ደግሞ ማጣራት ያለብን ነገሮች ስላሉ ነው እዚህ ቤት የመጣ ነው እና እስቲ ስለ አደጋው እስቲ ንገረኝ። ስለተፈጠረው የዛን ቀን ምንድን ነው የተፈጠረው? ምንድን ነው የሆነው? እስቲ እሱን ነገር ንገረኝ። እንደ ሁል ጊዜው እያሽከረከርኩ ነበር መኪናው። ምን እንደሆነ አላውቅም። ቁልቁለት ላይ ነው እምቢ አለኝ። ፍሬን ማለት በቃ አሊዝ አለኝ። ሞከርኩት ማርሽ ቀይሬ ሞከርኩት፣ እምቢ አለኝ። በጣም ብዙ ጊዜ በተደጋጋሚ ጊዜ ሞከርኩት፣ እምቢ አለኝ ፍሬን። እዛ ከግንብ ጋር ተጋጨን። እሳቸው እንዴት እንደሚሆን አላውቅም። ማለት እኔም ፈጣሪ ስለወደደኝ ነው እንደዚህ ሆንኩት። በፈጣሪና በእሱ ቸርነት ነው እንደዚህ የተረፍኩት። እሳቸው ኮማሌ ናቸው ተብያለሁ። ይሞቱ ይኑሩ አላውቅም። ማለት ለህይወታቸው የታገሉ እንደሆነ ተነግሮኛል። እንዳልኩ አደጋው የደረሰው ፍሬን እምቢ ብሎ ነው። በቃ ሞክሬያለሁ፣ ብዙ ጥሬያለሁ፣ በጣም ብዙ ጥሬያለሁ። አቶ ታደሰን ምንም ቢሆኑ ደስ ይለኛል። ፈጣሪ ነፍሳቸውን ያውስ ደስ ይለኛል። ብቻ አደጋ የተከሰተው ፍሬን እምቢ ብሎ ነው እና ደግሞ ከግንብ ጋር የተጋጨ ነው። ማለት እንዴት ነው አሁን? ብዙ ጊዜ እንደዚህ አይነት ነገሮች ከስንት አንዴ ነው ሊፈጠሩ የሚችሉት። ማለት እንዲህ አይነት ነገሮች ሊመጡ የሚችሉት ያው በመዘናጋት ነው። ምክንያቱም የትኛውም ሰው እንቅስቃሴ ከመጀመሩ በፊት የምታውቀው ነገር ነው። መቼም አንተ ሹፌር ነህ፣ ይሄን ነገር እንዲህ ነው ብዬ አልነግርህም። ነገር ግን የትኛውም ሹፌር የትኛውንም እንቅስቃሴ ከማድረግ በፊት ቼክ ማድረግ ያለባቸው ብዙ ነገሮች አሉ። በዋናነት ደግሞ ፍሬን ማለት መሰረታዊ የሚባል ነገር ነው። እንዴት ነው እምቢ ሊል የቻለው? ወይስ ከዛ በፊት መኪናው ላይ ችግር ነበረበት? ወይስ ምንድን ነው ያለው ነገር? እኔ እንጃ። ከዛ በፊት ምንም ነገር አልነበረባት። በጣም ደስ የምትል መኪና ናት። እንደ በፊቱ ወይም እንደ ሁል ጊዜ ቼክ አድርጌዋለሁ ሁሉ መኪናውን ማለት ነው። ማለት ፍሬኑንም ቼክ አድርጌያለሁ፣ ሙሉን ነገር ቼክ አድርጌያለሁ። ነድቼ የማይቼዋለሁ። ምንም ነገር አልነበረውም። ችግር ቢኖረው እንኳን ጌጅ ላይ እያሳየኝ ነበረ። በሰዓቱ እንደተፈጠረ አላውቅም። በቃ ብቻ ፍሬን ሲይዝ ቁልቁለት ስለነበር ፍሬን ለመያዝ ስሞክር እምቢ አለኝ፣ አቃተኝ። ሞከርኩኝ፣ በጣም አልቻልኩም እና መኪና ምንም ችግር አልነበረበትም። እኔ እንጃ ብቻ ምን እንደምል አላውቅም። እሺ ግን እንዴት ነው ማለት እንቅስቃሴ ከጀመራችሁበት ቦታ ጀምሮ ማለት ታደሰን ይዘኸው እንግዲህ እየሄድክ ነበረ። ይዘኸው ከሄድክ ከምን ያህል ኪሎ ሜትር በኋላ ወይም ደግሞ ምን ያህል ከተጓዛችሁ በኋላ ይሄ አደጋ የደረሰባችሁ? አድርሰኛሉ ቦታ ነበረ። ወደዛ ቦታ ለመድረስ በቃ ቢያንስ የተወሰነች ርቀት ላይ ነበረ። ወደ ቦታው የተቃረብን ነው፣ ግን ትንሽ ያህል ርቀት ነበረ እና ምንም ማድረግ አልቻልኩም። በቃ ወደ ቦታው ልንቃረብ ስንል ፍሬኑን ሞከርኩት፣ አልይዝም አለ። ጣርኩኝ፣ ሞከርኩ፣ አልይዝም አለ። በቃ እኔ እንጃ ምን እንደምል ራሱ አላውቅም። እኔ ያው አሁን ላይ ሁሉንም ነገር ማጣራትና ቼክ ማድረግ ስላለብን ነውና እኔ እስከማውቀው ድረስ ማለት መኪናውንም ሄጄ ለማየት ሞክሬያለሁ። ስለ አደጋውም ቼክ ማድረግ ባለብን ልኩ ቼክ ለማድረግ ሞክረናል እና መኪናው በጣም ዘመናዊ የሆነ መኪና፣ በጣም እንደዚህ ዘመናዊ የሆኑ መኪኖች ደግሞ በጣም ሴፍቲ ያላቸው ማለት የአደጋ ጊዜ ሌላው ይቅርና ኤርባግ በጣም እንዳላቸው ነው በስንት ሰዓት ነው የማውቀው። ከፊት ብቻ ሳይሆን ከኋላም እንዲህ አይነት ነገር እንዳላቸው እንዲህ አደጋ ሲከሰት ራሳቸውን ለማትረፍ የሚያስችል ሂደት እንዳላቸው ነው የማውቀው። ግን እንዴት ነው የእሳቸው ላይ ከደረሰባቸው ጉዳት አንጻር በጣም ከባድ የሆነ ጉዳት ነው የደረሰባቸው እና ይሄ ነገር እንዴት ሊሆን ቻለ? ወይስ ደግሞ በእሳቸው በኩል የተፈጠረ ነገር ነበረ ወይ? እስቲ እሱን ነገር ንገረኝ። ጥያቄ ካበዛህበት አይተኸዋል፣ እያየኸው ነው ማለት ታሟል እኮ ወይም የምጠይቀው ነገር ካለ እኔን ጠይቀኝ። እዛ ሆስፒታልም እየነበር እኮ መጥተው የህግ አካላት ነን ብለው መጥተው እኮ የሚያውቀውን ነግሯቸዋል። አተነፋፈሱ ራሱ እያየኸው አይደል? ይኸውልሽ አሁን ላይ እኛ ማጣራት ያለብንን ነገር ማጣራት ስላለብን ነው። ግዴታ ደግሞ በቦታው የነበረው እሱ ስለሆነ እያንዳንዱን የተፈጠረውን ነገር የሚያውቀው እሱ ስለሆነ ነው ይህን ጥያቄ እየጠየኩት ያሉት። ስለዚህ እኔንም መጠየቅ ትችላለህ፣ እኔም ልመልስልህ እችላለሁ። ሁሉም ነገር ነው የሚነግረኝ።
እሺ ያው ይሄን ያህል ለባህልሽ የምትጨነቂ ከሆነ ያው የምታውቂው ነገር ይኖራል ማለት ነው። ለነገሩ እስቲ የምታውቂውን ነገር ንገሪኝ። እኔ ብዙ ነገር አውቃለሁ እያልሽን ነውና እያንዳንዱን ነገር ነግሮኛል እያልሽ ነውና እስቲ የምታውቂውን ነገር ንገሪኝ። ስለ አደጋው የምታውቂውን ነገር፣ ስለ አቶ ታደሰ የምታውቂው ነገር ካለ እስቲ ንገሪኝ። ያው ታደሰ አሰሪ እንደሆነ ነው የማውቀው፣ ግን በቃ በጊዜው እንደነገረኝ እንደውም በጣም ብሩኬ በጣም ጎበዝ ነው። ቼክ ሳያደርግ አይወጣም። ከሱ በፊትም ያው ራይድ ስራ ይሰራ ነበር እዚህ ሹፍርና ሆኖ ሳይቀጠር በፊት ማለት ነው። እና መኪና በቃ በጣም የሚችለው ነገር በጣም ጎበዝ ሹፌር እንደሆነ ሁሉም ሰው ነው የሚመሰክርለት። ከዛ ግን የዛች ቀን በቃ ክፉ ቀን እኔ ምን ተፈጥሮ እንደሆነ እኔ አላውቅም። ቼክ አድርጌያለሁ፣ እኔ ራሴ ጠይቄዋለሁ። ቼክ አደረክ እንደ ድሮ ምናምን ስለው እየሳቀ ለምን እረሳለሁ ምናምን ብሎኝ ነበር። ከዛ በቃ ከሆነ ሰዓት በኋላ ስልክ ተደወለልኝ፣ ሆስፒታል ድረሽ ተባልኩ። በቃ እኔ ምን ሆነ ነው ምናምን ማለት በጣም ነበር የደነገጥኩት። እና እዛ ስደርስ አቶ ታደሰ ያው በጣም ኮማ ውስጥ እንደሆኑ ተነገረኝ። የኔ ባለቤቴን ደግሞ ያው እንደምታየው ነው እንግዲህ። እና ምን ሆነ ነው ስለው ያው በቃ ፍሬን በጥሶብኝ ነው ያለኝ። ፍሬን በጠሰብኝ ከግንድ ጋር ነው የተጋጨ ነው አለ። እና በአቶ ታደሰ በተቀመጡበት ሳይድ ነው ሄዶ የተጋጩት። ለዛ ነው አደጋው እሳቸው ላይ በረታ። እና ከዛ በኋላ ያው መቶ ትራፊክም እንትን ይል የለ መኪናውን ያየው የለ እና በቃ የፍሬን ችግር ነው እንዲህ ነበር ምናምን ብሎ በኋላ ነው የነገሩን ራሱ። እሺ ያው ስለ ባለቤትሽ እየነገርሽኝ ነበር። እስቲ ወደኋላ ልመልሳችሁና ባለቤትሽ ሹፍርና ከጀመረ ምን ያህል ጊዜ ሆነው? እስቲ ስለ ባለቤትሽ ንገሪኝ። ያው ማለት ባለቤቴ 10 ምናምን ዓመት አይሆንም ማለት የልጅነት ጓደኛዬ ነው። ኧረ በጣም ቆይቻለሁ። በጣም ቢያንስ ወደ 12 13 ዓመት ይሆናል። እንደዚህ ያረጀሁበት ስራ ነው ማለት ትችላለህ። ገና በልጅነት ነው የጀመርኩት። በልጅነት ስልክ ወጣትነት ነው የጀመርኩት ሹፍርና ማለት። ይሄ ራሱ እንዴት እንደተፈጠረ አላውቅም። በቃ የፈጣሪ ስራ ነው። ያው ያጋጥማል አንዳንዴ አደጋ እግዚአብሔር በሰላም ያሳልፈው ነው የሚባለው። ለምን ይደርሳል ለምን ደረሰብኝ አይባልም ማለት እንግዲህ እንደዚህ ምን እኔ ተመስገን እውነት ስላተረፈልኝ በጣም ነው የማመሰግነው እግዚአብሔርን። በዛው ጸጥ ብሎ ሁለቱም ቢቀሩስ አይታወቅም። ገባህ አይደል? እኔ ደግሞ ምንም ቤተሰብ የለኝም። በቃ ያለኝ እሱ ብቻ እና በቃ እንዳልኩ በቃ በዛው ዝም ብሎ ነው የረሳሽን ሰብስቢ ቢባል እኔ በቃ ከአይምሮዬ በላይ በጣም እንደዛ ቀን ደንግጬ አላውቅም። እንደዛ ነው የረሳሽን ሰብስቢ ቢሉ ይኖር አስበዋል። እኔም እዛው ነበር የምሞተው። ብቻ ተመስገን ነው እግዚአብሔር አትርፎልኛል። አሁንም በቃ እንግዲህ የዳነ ቀን ድኖ ወጥቶ እንደ ድሮ ስራ ወጥቶ የሚመለስበትን ቀን እስካይ ነው እንግዲህ። እሺ ግን እንዴት ነው ከዚህ በፊት እንዲህ አይነት አደጋ ደርሶበት ያውቃል? ረጅም ዓመት ነው እንግዲህ እንደሚያሽከረክር የነገረኝ እሱም አንቺም የነገርሽኝና ከዚህ በፊት እንዴት ነው እንዲህ አይነት አደጋዎች ተፈጥረው ያውቃሉ? አቅም እንደዚህ አይነት አደጋ ተፈጥሮ አቅም በቃ ማለት ይሄ የፈጣሪ ስራ ነው። መቼስ ልንገባበት አንችልም አይደለ? የፈጣሪ ስራ እስከሆነ ድረስ ምንም ነገር ማድረግ አንችልም። እንደነገርኩ መኪናውን ቼክ አድርጌዋለሁ። ከዛ በኋላ በቃ ልንደርስ ስንል ፍሬን በጠሰብኝ አልቻልኩም። እዛ ፖል ፊት ለፊት ነበረ። መሪውን አዙሬ ለማትረፍ ሞክሬ ነበረ። ተጋጨ። ምንም ማድረግ አልችልም። እውነት ለመናገር እሱ ጎበዝ ሹፌር ስለነበረ ነው እንጂ የማይችል አዲስ ሹፌር ቢሆን ኖሮ ሁለቱም ሞተው ነበረ። መኪናው አጎዳዱን ብታየው የተጋጩበት እንትን ብታየው በቃ በጣም የሚያስደነግጥ ነበር። የፈጣሪ ስለሆነ ነው የተፈጠርኩት። እሺ እና እስቲ መኪናውን ብታየው ብለሽኛል እና በቦታው ሄደሽ በሰዓቱ መኪናውን ሄደሽ አይተሽዋል? አዎ ማለት መጀመሪያ እዚህ አካባቢ በመታወቂያው ነው የደወሉልኝ የነበረው እና እንትኑ እኔ ደግሞ አጋጣሚ እቃ ላደርስ እዛ አካባቢ ነበርኩ እና እዚህ ጋር እኮ እንደዚህ ባለቤትሽ እኔ እንደውም ቀልድ ነበር የመሰለኝ እውነቱን ልንገርህ አይደል በቃ ራሱ እየቀለደብኝ ነኝ ምናምን። አይዞህ በእናትህ ወይ ውስጥ እንግባ እንዴ ትተኛለህ? እኔ ጨርሰዋለሁ በቃ እኔ አናግረዋለሁ። ችግር የለም። የምጠይቀኝ ጥያቄ አለ ሌላ?
ችግር የለውም ግን ቅድም እያልሽኝ የነበረው ቀጥታ ሆስፒታል ተደወለልኝ ነው እያልሽ የነበረው ቅድምና አሁን ደግሞ እዛው ቦታው ላይ ነው ከቦታው መታወቂያውን አይተው ነው የደወሉልኝ እያልሽና ሁለት ሐሳብ እየነገርሽኝ ነው። ይሄ ነገር ተመሳሳይ አለመሆኑ እንዴት ነው? አይ እንትን ይኸውልህ ፖሊስ እንትን ጤና ጣቢያ ይሄ ምንድነው አምቡላንስ ነው። አምቡላንስ ውስጥ ከሚመጣ ነው እዛ ቀድሜ ደርሼ አቶ ታደሰም ያው ታውቃቸዋለህ፣ ሁሉም ሀገርም ያውቃቸው ናቸውና ደህና ቦታ ነው የሚታከሙት እና በቃ የዛ ሆስፒታል ምናምን ስልክ ቁጥር ተባለና ለነሱ ይደውላቸው መጡ። ስለዚህ ስለ አቶ ታደሰም ታውቂያለሽ ማለት ነው? እኔ እውነት ለመናገር የዛኔ ነው ያየኋቸው። አይ አሁን እያልሽኝ ያለሽው እኮ ሀገር ያውቃቸዋል፣ አንተም ታውቃቸዋለህ እያልሽኝ ያለሽው እና በጣም ሀብታም እንደሆኑ ብዙ ነገር ነው እየነገርሽኝ ያለሽው እና ስለ አቶ ታደሰ እስቲ ምን ታውቂያለሽ? የምታውቂውን ነገር ነገር ስለ አቶ ታደሰ የነገርኳት እኔ ነኝ። ምክንያቱም ምንም መደብቃት ነገር ስለሌለ ባለቤቴ፣ ጓደኛዬ፣ አማካሪ ስለሆነች ለእሷ ምንም መደብቃት ነገር የለም። እሳቸው ምን እንደሆኑ እና እንዴት እሳቸው ጋር እንደገባው ነገር እንትን እላታለሁ። በቃ ያለውን ነገር እንነጋገራለን። ያው አቶ ታደሰ ማለት በቃ እኔ እንጃ ለኔ ማለት እንዴት ነው የሚባለው የእንጀራ አባት ነው። በቃ እንደ አባት ናቸው ለኔ። እሳቸው ምንም ባይሆኑ እኔ ደስ ይለኛል። አቶ ታደሰ ማለት የመኪና እቃዎች አስመጪና ላኪ ናቸው። ይህ ማለት በቃ ባለ ሀብት ናቸው። ጥሩ ገንዘብ አላቸው። ጥሩ ኑሮ ነው የሚኖሩት። በቃ ዝቅ ያለ ኑሮ አይደለም የሚኖሩት ማለት እንደኛ አይደለም የሚኖሩት እና እሳቸው ምንም ቢሆኑ ደስ ይለኛል። እሳቸው ማለት ለኔ እንደ አባቴ ናቸው በቃ እና የነገርኩ ስለነገርኳት ነው ለሷ እንደዚህ ብዬ ነው በቃ አጫውታታለሁ፣ ነገሮችን እነግራታለሁ ስለሷ። አሁን ስራ ሊቀየር ሲል ነው በቃ እንደነገርኩ ራይድ ነበር የሚሰራው እና እንደዚህ አሪፍ የሚከፍል አለ ምናምን ብሎ እኮ የሆነ ከስተመሪ እንደዚህ ስራ አስተዋወቀኝ ምናምን ብሎ ነገረኝ። ከአሁን ከራይድ ከሚያስገባው ብር ይሄኛው የተሸሎ ሲገኝ ያው ሁሉም ሰው መለወጥ ነው የሚፈልገው እንደምታውቀው። ለዛ እና ደግሞ ይሄኛው አንድ ሰው ነው በቃ ለአንድ ሰው ነው ሹፌርነቱ። ፋይል ነው የሚያንቀሳቅሰው በቃ ቀኑን ሙሉም ላይ ሰራ ይችላል። ቤቱ ነው መጥቶ ሰው መብላት የሚችለው ምናምን በቃ እንደ እንትኑ ልፋት የለውም። ለዛ አራች በቃ ወሰደ ምናምን ብዬ እንደውም የገፋፋው ወደ ስራው እንዲገባው እኔ ነኝ። ስለዚህ ስለ አቶ ታደሰ በአካልስ ማለት የምታውቂያቸው ነገር አለ? ያው ብዙ ነገር እሱ ነው የነገረኝ፣ እኔ ነኝ የነገርኳት እያለ ነው እሱም። ያው አንቺም ከሱ እንደሰማሽ ነው እያወራሽኝ ያለሽው እና አቶ ታደሰን በአካል አግኝታያቸው ታውቂያለሽ ወይስ ደግሞ ሌላ ስላላቸው ነገር ምናምን የምታውቂው ነገር አለ? ኧረ እኔ በቃ የዛን የአደጋው ጊዜ ነው ያየኋቸው እንጂ የመኪና እቃ አስመጪ እንደሆኑ ነው የማውቀው እና በቃ በደንብ ሀብታም ናቸው፣ ብር አላቸው ብሎኛል። አታውቃቸውም? እኔ አላውቃቸውም። ያለውን ነገር እኔ የነገርኳት ሙሉን ነገር ማለት ነው። አቶ ታደሰ ምን ሆኑ አስመጪ ሆኑ የመኪና እቃ ምንም ያለውን ነገር አታውቅም ነበር። በቃ ይህንን ነገር ሙሉ ለሙሉ የነገርኳት እኔ ነኝ። እንደነገረችን ደሞዙ ከፍ ስለሚል ማለት አሪፍ ብር ስለሚከፈለኝ ጥሩ ደሞዝ ስለማገኝ ከዚህ በፊት የነበረው ደሞዝ ያነሰ ነበር እና ይሄኛው ደሞዝ ደግሞ አሪፍ ነበር ማለት ህይወቴን ለመለወጥ መቼስ ማንገራገር የለብኝም አይደለም። ቀጥታ ገባኝ ወደ ስራ። እዛ በቃ ቢያንስ ብዙም ቆዩ አይባልም ለ3 ወር ያክል እሳቸው ጋር ሰርቻለሁ። ለ3 ወር ያክል በቃ ለእሳቸው ምን እንደምሰራ ምን እንደማደርግ ምናምን በቃ ያለውን ነገር ተጫውታታለሁ ለሱ እና በቃ አስጨንቃት። ችግር የለውም ለማስጨነቅ ሳይሆን እንትን ለማለት ነው። ማለት አንቺስ እንዴት ነው ታግዥዋለሽ ወይስ ደግሞ እሱ ብቻ ነው እየሰራ የሚያመጣው? ምንድን ነው ያለው ነገር? አይ አሁን ለጊዜው እንኳን አልሰራም። ድሮ የፀጉር ቤት ነበር የምሰራው እና ግን በቃ ቆመህ ነው የምትውለው። የፀጉር ቤት ስራን ከሰማህ ወይ ካወቅከው ቆመን ነው የምንለው እና በጣም እየደከመኝ እግሬም እያበጠ ሲመጣ በቃ አንቺ ቤት ተቀመጪ ምናምን አለኝ እና የዛ ጊዜ ደግሞ ከዛ በፊት ከራይዱ በፊት ደግሞ ላዳ ነበረ የሚያሽከረክር የነበረው ማለት ነው እና የራይዱ ስራ መጣ። ከዛ በቃ ይሄ አሪፍ ገቢ ነው ከላዳው ይሻላል ምናምን ብሎ አንቺ ቤት ተቀመጫለኝ። በቃ አሁን ለጊዜው ምንም ስራ የለም። ኦኬ። ስለዚህ አሁን ላይ ያለሽው ያው ቤት ውስጥ ሁለት ነው እየኖራችሁ ያላችሁት? አንቺ ነሽ ቤቱን እንዳለ ማኔጅ የምታደርጊው? አዎ እኔ እና እሱ ብቻ ነን ያለነው፣ ማንም ሰው የለም። ሌላ ማንም የለም። በቃ እኔ እና እሷ ነው ማለት ምን የሚከብድ አይደለም እኮ ለሁለት ሰው መስራት ይኛል። እሺ ይቅርታ ወደ እናንተ ልመለስና ማለት ከተጋባችሁ እስቲ ምን ያህል ጊዜ ሆናችሁ እስቲ ንገሩኝ።
ያው ስንት ይሆናል? አንድ 15 ዓመት ይሆነናል በጓደኝነት 15 ዓመት ያለሽ የልጅነት በቃ በልጅነታችን ነው ፍቅር የጀመርነው፣ ጓደኝነት የጀመርነው። እዚያው መቼስ ታውቀዋለህ፣ ቀስ በቀስ ወደ ፍቅር ገባ። ከፍቅር ያለፈ ደግሞ ወደ ትዳር ገባ። ከተጋባን 8 ዓመት ምናምን ኦልሞስት 9 ዓመት ይሆናል ከተጋባን። ሜሉ ማለት ለኔ በቃ እንዴት ብዬ ልንገርህ፣ የልጅነት ፍቅሬ፣ ወጣትነት ትረዳኛለህ። እንጃ እንደምል ቃላት ያንሰኛል። እሷ ነው ለኔም እንደዛ ነው ማለት እኔ ቤተሰብ ምናምን የለኝም። አንድ ወንድም ምን ያለኝ በቃ እሱ ነው ያለኝ ቤተሰብ እሱ ጋር ነው እሱን ነው የማውቀው። በቃ እሱ ሴት ጓደኛ እንኳን የለኝም። የሚገርም የሆነ ነገርም ሲፈጠር ለሱ ነው የምደውለው። እንዲሆንኩ እሱም እንደዚሁ እንደኔ ነው በቃ የሚያወራልኝ ምናምን። ስራው ውሎ እኔም የዛኔ ስራ የምሰራ ጊዜም ስራውዬ ወደ ቤት ነው የምመጣው። በቃ እሺ እንዴት ነው ግን ማለት በ8 ዓመት የትዳር ቆይታ አሁን ላይ ብቻችሁን እንደምትኖሩ ነው እየነገርሽኝ ያለሽውና ልጅ ምናምን አላፈራችሁም ወይስ ምንድን ነው ያለው ነገር? እስቲ ንገሪኝ። ልጅ እንዴት እያሰብንበት ነው? ያው ልጅ መውለድ አልችልም እኔ እንደነገርኩ። እሷ ልጅ በጣም ነው የምትወደው፣ በጣም ትወዳለች ልጅ። ግን አስበው እስኪ የትኛዋ ሴት ናት ልጅ መውለድ ሳትሽ አንተ ማኑ ነክ የሁላ ጊዜ አብረህ የምትቆዩ 8 ዓመት ሁሉ? የትኛዋ ሴት ናት? የለችም እኮ ይያገራል። እና ምህረት ማለት ነው እኔ እንጃ በቃ ቃል የለኝም ማለት እንደነገርኩ ነው። የትኛዋም ሴት ማኑን መቼስ አብረህ ልትቆይ አትችልም። እሺ ያው የሚገርም ጥምረት ነው ብዬ ልለፈውና ይሄንን እስቲ እንዴት ነው ማለት ቅድም አቶ ታደሰንም ላያቸው ሞክሬያለሁ ብለሽኛልና እንዴት ነበር ሲያየሻቸው? ማለት በምን አጋጣሚ ነው ያየሻቸው? እስቲ ንገሪኝ። እኔ እኮ ነገርኩ በቃ ማለት ባለቤቴ አደጋ ደርሶበታል ቶሎ ድረስ ተባለ። ሄድኩ። እንደውም እኔ በስነ ስርዓት አላየኋቸውም ማለት ፌንት ነቅለው ነበር እኮ እኔ ጋር አስመጣ ነው ይቻች እና ፌንት ነቅለው ነበር። ምንም ቁስል በቁስል ደም በደም ምናምን ነው። በጣም ነበር የሚዘገነነው። የእሳቸው ደግሞ አገጫጭ በጣም የሚዘገነነው እና እሳቸውን ያየቻቸው እንደተነገረ እኔ ጋር እንደመጣች እንደተደወለላት እኔ ጋር ስመጣ አየቻቸው ማለት አየቻቸውም አይባልም። እኔም እንደተነገረኝ ከሆነ ፊታቸው በደም እንደተራወሰ የተነገረኝ እና ፊታቸው ላይታይ ስለሚችል አታውቅም። እሷ አታስጨንቃት እባክህ። እሺ አሁን ደግሞ ማወቅ የምፈልገው ቅድም እየነገርከኝ የነበረው አቶ ታደሰ የመኪና አስፔር አስመጪ እንደሆኑ እየነገርከኝ ነበርና ሌላ ስለሚሰሩት ስራ የምታውቀው ነገር አለ? እስቲ እሱን ነገር ንገር። ማለት እኔ ቆይ አንተ ለምንድን ነው አቶ ታደሰ እያልክ የምታስጨንቀው? ይኸውልሽ አሁን ላይ ያደረግነው ነገር አይደለም። አሁን ላይ ማጣራት ያለብኝ ነገር የሚፈጠር ነገር ነው። እሳቸውን ለመጉዳት ቢያስብ እሱም እንደዚህ ተጎድቶ አይቀመጥም አይደል? ለምንድን ነው እንደዚህ የምታስጨንቀው? በቃ እኛ አየነው እዛ የእንትኑ ሰዓት አየነው፣ የአደጋው ሰዓት። እሳቸውም ወደ ሆስፒታል ሄዱ፣ እሱም ሆስፒታል ሄደ። በቃ ከዛ በኋላ መጨረሻ ላገኘኋቸው ጎዳቸው ምናምን እየመሰለክ ነው። ይኸውልሽ አሁን ላይ ይቅርታ አድርጉልኝና አሁን ላይ ይኸውላችሁ ማጣራት ያለብኝ ነገር እያጣራው ስለሆነ ፕሊስ ወደ ሌላ ነገር ባትገቡልኝ ጥሩ ነው። እሺ አሁን ላይ እናንተ እያወራችሁ ያላችሁ ታደሰ ምን አይነት ታደሰ የትኛው ታደሰ እንደሆነ ግራ እየገባኝ ነው ያለው። አንተ አሁን በጣም ስለሳቸው ጥሩ ነገር ስታወራ ነበር። ነገር ግን አቶ ታደሰ ማለት የስንቱን ንጹሃን ህይወት ያጠፉ፣ ነፍስ የነጠቁ፣ ስንቱን ጎዳና ያስወጡ፣ የስንቱን ሀብት ንብረት የዘረፉ፣ ሌላው ይቅርና የገዛ የወንድማቸውን ደም ያፈሰሱ፣ ወንድማቸውን የገደሉ በጣም ክፉና አረመኔና ጨካኝ የሆነ ሰው ነው። አንተ እንደዚህ ይባልን ብና ስለማታውቀው ሰው እንደዚህ አፈን ሞልተ ስታወራ እናት ስለማን ነው የምታወራው? አንተ ሌላ ታደሰ ብዙ የሚመሳሰል ሰው አለ ማለት ብዙ በስም የሚመሳሰል ሰው ገድሏል እኮ ነው ያለው። ጭራሽ አረ እንደዚህ አይደሉም። አረ ተው እንጂ አስቀልድ ትሰማኛለህ? ይሄን ነገር ሆን ብለህም እየደበክ ሊሆን ይችላል። የምታውቀው ነገር ኖሮም ሊሆን ይችላል። አሁን ላይ ለሳቸው ድጋሚ ይኸውልህ አይን የምታውቂውም ነገር እያለ እየደበቅሽም ሊሆን ይችላል። ምንም እየደበቅኩ አይደለም። ዝም ብሎ ሰውን ከደሞዝ ሌላ ራሱ በቃ እንካላሻይ ምናምን ብሎ ራሱ ዝም ብሎ የሚሰጡት ብር ምናምን አለ። ማን እንደዚህ ያደርጋል? አቶ ታደሰ ጥሩ ሰው ናቸው እንዴ?
ወይ ስለሌላ ታደሰ ይሆናል እያወራህ ያለው ትሰማኛለህ? እኔ በስነ ስርዓት የማውቀው ታደሰ ስለሱ ነው እያወራ ያለሁት። አቶ ታደሰ ማለት በጣም ትልቅ ወንጀለኛና በህግ የሚፈለጉ በጣም አረመኔ የሆኑ ሰው ናቸው እያልኩኝ ደግሞ ከፍ አደርጋቸዋለሁ። የተረገመ ሰው ነው ልንገርህ አይደል? በጣም የተረገመ ተራ የሆነ ሰው ነው። አሁን ከሱ ጋር ይኸውልህ እሱ ጋር ሹፌሩ ነህ፣ ብዙ ነገር ታረግለታለህ፣ እያንዳንዱ ነገር ታውቃለህ ብዬ አስባለሁ። ብዙ ነገር ሲፈጸምም አይተሃል ብዬ አስባለሁ። ምክንያቱም እሱ ጋር ሆኖ ታደሰ ጋር ሆኖ እንዲህ አይነት ነገር ሳያይ የሚወጣ ወይም ደግሞ የሆነ ነገር ማያጋጥመው ሰው የለምና ስለ አቶ ታደሰ ትክክለኛው የምታውቀውን ነገር ንገረኝ። ምን ማለት ነው? ይኸውልህ እንደነገርኩ አቶ ታደሰ ማለት ለኔ ጥሩ ሰው ናቸው። በቃ እንደ አባት ናቸው ለኔ እንደ አባት ናቸው። ለአንተ ሊሆኑ ይችላሉ እኮ ስለሌላ ሰው ያወራ ያስታውቃል። ሲጀመር ጨካኝ ሰው ያስታውቃል ማለት እንዴት ዝም ብሎ ወንጀለኛ ሲሆን አሁን ለሹፌሩ ሄዶ ይናገራል? እንዲገድያለሁ ብሎ ይናገራል? አንተስ ታስበው? ኧረ ስለሌላ ነገር እኮ ነው ነገር እስኪና ስለሌላ ታደሰ ነው እያወራህ ያለው። አንተ ለሳቸው ከሹፌርና ውጭ ምን ትሰራላችኋል? ለሳቸው ምን እሰራላችኋለሁ? በቃ የሚፈልጉበት ቦታ አደርሳቸዋለሁ። ከዛ በኋላ እመለሳለሁ ወደ ቤት። ይደውሉልኛል፣ ይሄዳሉ፣ አለቀ። ሌላ ምን ወይ ፋይል አድርስ ቢሉት ነው? አዎ ፋይል ነው ማድረስላቸው፣ ወረቀት እንጂ ሌላ ነው። ኧረ ስለሌላ ወንጀለኛ እንደውን እያወራህ ያለው። ስለዚህ አቶ ታደሰ ስለሚሰራው ስራ ምንም አላቅም እያልከኝ ያለው? ምንም አውቀው ነገር የለም እንዳልከው ከሆነ ምንም አውቀው ነገር። መጀመሪያ ግን አንተ እዛ ቤት እንዴት ገባህ? እስቲ ማለት ታደሰ ጋር በሹፍርና እንዴት ልትቀጠር ቻልክ? እንዴት ገባህ? እስቲ እሱን ነገር ንገረኝ። ታደሰ ጋር የገባሁት አቶ ታደሰ ጋር አንድ የሬደ በፊት ከስተመር ነበረኝ። በጣም በቃ እንዴት ልበልህ፣ ያው ልክ እንደ አቶ ታደሰ ባይሆንልኝም ከሳቸው ያነሰም ማለት ይችላል። በቃ የሚፈልግበት ቦታ አደርሰዋለሁ። ለትንሽ መንገድ እንኳን ይደውልልኛል። ለትንሽ መንገድ እንኳን ማለት ነው የሚፈልግበት ቦታ አደርሰዋለሁ ማለት። ለምን ከዚች ውሃ ለምን ለመጠጣት አይሆንም? ይደውልልኛል። በቃ እሱን አደርሰዋለሁ። በሱ ምክንያት ነው አቶ ታደሰ ጋር የገባሁት ማለት። በዚህ ስራ ላይ ብዙ ጊዜ እንደቆየው አየ ማለት እንዳልተለወጥኩበት አየ እና ለምን የተሻለ ቦታ አላስገባህም ብሎ አሰበና ያው እንደ ከስተመርነቱ አስቡልኝ አቶ ታደሰ ጋር እንድገባ ረዳኝ ማለት። እሳቸው ጋር ከፍ ያለ አሪፍ ደሞዝ እንደሚከፍሉኝ ከዚህ ከፍ ያለ ገንዘብ እንደማገኝ ማለት ነው። ከበፊቱ ላይ ከፍ ያለ ገንዘብ እንደማገኝ ነገረኝ። እኔም በቃ አላንገራገርኩም። መጥቼ ባለቤቴን አማከርኳትኝ። ባለቤቴን መሻለችኝ። ቀጥታ ነው የገባሁት። ስለዚህ እንደ የትኛውም ሹፌር ተፈተነ ተወዳድረህ ሳይሆን የገባኸው በሰው በትውውቅ ነው ማለት ነው የገባኸው እዛ ቤት ላይ ማለት እንዳለው ከስተመሩን ጋር ብዙ ዘመን ሲያመላልሰው ስለነበር ብቃቱን ያውቀዋል። ልትተማመንበት የምትችል ሰው ነው እና ሄዶ ራሱ እንደውም ፈትነውታል። እንደ ስራ ጀምር ነው እኮ ያሉት። እኔ ስለማውቀው ብሎ ነገራቸው ለአቶ ታደሰ። በቃ ጀምር፣ የሚቀጥለው ቀን ጀምር ነው የተባለው እንጂ ለአንድ ቀን እንኳን ምናምን አላሳየውም። አሁን ደግሞ ይኸውልህ እንድትነግረኝ የሚፈልገው ነገር እዛ ቤት ላይ ያስገባኝ ሰው አለ ብለኸኛልና ከአቶ ታደሰ ጋር ያላቸው ግንኙነት ምንድን ነው? እስኪ ስለሱ ሰው ንገረኝ እስኪ። ማለት አልገባኝም። ምን አይነት ጥያቄ ነው የምጠይቀው? እንግዲህ አንድ ከስተመሪ ነበረ ራይድ ብዙ ከስተመሪ በጣም የሚያግዘኝ በጣም የሚደግፈኝ አቅሜን የሚያውቅ ያለኝን ነገር የሚያውቅ ልጅ ነበረ ብለኸኛልና እሱ ከአቶ ታደሰ ጋር ያለው ግንኙነት ምንድን ነው? አንተን እዛ ቤት እንዴት ሊያስገባ ቻለ? ከአቶ ታደሰ ጋር ምንድን ነው ያላቸው ነገር? እኔ እንጂ እሱን አላውቅም። ማለት አላውቅም ማለት እንዴት ነው? እኔ በምን ላውቅ እችላለሁ? ከአቶ ታደሰ ጋር ምን ይሁን ምን ነገር ያርግ ምንም ነገር ያርግ አያርግ እኔ በምን ላውቅ እችላለሁ? ብቻ እኔ ስራዬን መግባቴ ነው አይደለም ዋናው። ምንም የምፈልገው ነገር የለም። ስለሌለው ምን አገባኝ ነው። ነገር ግን እዛ ቤት ላይ እንድትገባ ያደረገ ሰው አለ። እንደነገርከኝ ከሆነ እዛ ቤት ውስጥ እንድትገባ ያደረገ አንድ ሰው አለ። ያ ሰው ደግሞ ምንም አይነት ግንኙነት ሳይኖረው ከአቶ ታደሰ ጋር ምንም አይነት ቅርበት ሳይኖረው ይሄን ነገር ሊያደርግ አይችልም አይደል እንዴ? እሱን እኔ በምን ላውቅ እችላለሁ? እሱን በምን እኔ ላውቅ እችላለሁ? እንደ ማንኛውም ሹፌር አየኝ፣ እዛ ከፍ ያለ ቦታ ላይ ላስገባህልኝ ገባሁኝ፣ አለቀ እንዴ። ከእሳቸው ጋር ምን ይኖር አይኖር እኔ በምን ላውቅ እችላለሁ? ዝምድና ይኑረው እንደሚሰራ ብቻ ነው በቃ የነገረን እንጂ እንደውም አስታውስከኝ ከእሳቸው ጋር ቁርኝነት እንዳለው ነው። በቃ ስለ የሥራ ባልደረባው እንደሆነ ነው የነገረኝ። አሪፍ ሰው ናቸው፣ ጥሩ ደሞዝ ይከፍላሉ ነው ያለኝ። ከዛ በኋላ ገባሁኝ፣ አላንገራገርኩም። ሚስቴን ቅድም እንደነገርኩ አልማከርኳት። ከዛ ገባሁኝ፣ አለቀ።
ማለት አሁን ላይ እዛ ቤት ላይ 3 ወር ጊዜ ስትቆይ እንዴት ነው አንተን ያስቀጠረህ ሰው እዛ ቤት? ምክንያቱም ግንኙነት ካላቸው የምርም ትክክለኛ ግንኙነት ካላቸው የምርም ቅርበት ካላቸው እዛ ቤት ላይ ሊመጣ ሊመላለስ ወይም ደግሞ ከአቶ ታደሰ ጋር ሊገናኝ ይችላል። ስለዚህ 3 ወር በሰራህበት ጊዜያቶች ውስጥ መጥቶ አያውቅም? ሰውዬው ተገናኝቶ አያውቁም? ያላቸውን ነገር ምንም የምታውቀው ነገር የለም? አቶ ታደሰ ጋር አላውቅም። አቶ ሰይፉ ጋር እንገናኝ ነበር እንዳልኩ የሆነ ታይም ላይ እንገናኝ ነበረ። ማለት የምንገናኘው ለብቻችን ነው። ስለ ስራ ነው። ስራው እንዴት ነው? ለመድከው ወይ ተመቸህ ወይ ሰውየው እንዴት ነው ወደድካቸው ወይ ብሎ ጠይቀኛል። እኔም አውለዋለሁ። ማለት ህይወቴ እንድለውጥ ስለሆነ እዛ ቦታ ያስገባኝ ጥሩ ደረጃ ላይ እንድደርስ ስለሆነ እዛ ቦታ ያስገባኝ ነግሯለሁ ያለውን ነገር። አሁን አሪፍ ላይ ነኝ፣ በጣም ደስ የሚል ስራ ነው፣ አመሰግናለሁ ያለው ራሱ። ከዛ በኋላ ግን ተገናኝተን አናውቅም። ማለት ጠፋብኝ። እሱ ብደውልለትም ስልኩ አይሰራም ይመስለኛል። ወደ ውጭ ሄዶ ነው የሚችለው። ምክንያቱም ውጭ ስራ ስለሚሰራ ወደ ውጭ ይመላለሳል አብዛኛውን ጊዜ ለስራ ማለት ነው። ሲጠፋብኝ ጊዜ በቃ ወደ ውጭ ሄዶ ነው ገመትኩ። ምክንያቱም እንደነገርኩ ውጭ ስራ ስለሚሰራ ከዛ ወደዚህ ይመላለሳል አብዛኛውን ጊዜ። እንደዛ እየገምቼ ተውኩት፣ ዝም አልኩ። ራይድ የሚሰራ የነበረ ጊዜ እየጠፋ ሲመጣብህ አይደል የት ሄደ ነው ምናምን ሲለው ውጭ ደርሼ እመጣለሁ ምናምን ይለዋል። እና ያው እንደለመደው ሄዷል ብሎ ነው መሰለኝ እሱ የሚገመት። ከሆነ ጊዜ በኋላ ጠፍቶብናል። ስለዚህ ምን ከአንቺም ጋር ግንኙነት አላችሁ ማለት ነው? ከሱ አይ ነገርኩህ። እሱ ሁሉም ነገር ስለሚነግረኝ ያውቀዋል ሁሉም ነገር። እኔ ነው የምነግራት ያለውን ነገር ስለማልደብቃት ነው እየነገረች ያለው። የምትነግረኝ ደግሞ ያው ስለማልነግራትም ነገር ነው እየነገረች ያለው። ብዙ ምን ጠይቀኝ እኮ ማለት ሌላ ነገር ለምንድን ነው ግን ይሄን ጥያቄ የምትጠይቀኝ? ለእኔ ማጣራት ያለብኝን ነገር እያጣራው ነው አሁን በይሳ የምገኘው። ስለዚህ አሁን አንተ እያልከኝ ያለው አንድ ልጅ የዚህ ቤት ሰራተኛ ነኝ ብላ በርጋ እንዲጠራታል የዚህ ቤት ልትገባ ስትል ማለት ነው። የምን ሰራተኛ እዚህ አሁን አስገብተን ያለው ነገር ማየት ሳይኖርብን የምን ሰራተኛ ነው? እዚህ ቤት ሰራተኛ አስገባት ሰራተኛ የለም። ስለምን አስገባት ሰራተኛ